ቤተሰብ እንዴት ናችሁ? ደህና ናችሁ? የተመለሽ መጥቻለሁ። የሆነ ለመናገር ዛሬ እንግዲህ ሩታ እየመጣለች ከእህቷ ጋር ማለት ነው። እህቷም እንግዲህ ያወራችሁ የሆነ ለመናገር ሙሉን ሰምታችሁ ከሆነ እኔ ትክክል ናት ብዬ አስባለሁ። ያው ሩታ ሲጀመር ቤተሰቦቿን አንዳንዴ ነው እንጂ የምትከተው አታስገባም። ገባችሁ አይደለ? ነገር ግን የዛሬ ቪዲዮ ላይ ያው እህቷ በማውራቷ በመግባቷ ያወራችሁ ሁሉ ትክክል ነው። ነገር ግን ደግሞ አብርሃምም ደግሞ የራሱን ጥፋት ማመን አለበት። ገባችሁ አይደለ? እዚህ ጋር ማለት ነው አንዳንዴ ካያችሁት ሁሉ ጊዜ አብርሃም በሰው ነው የሚመራው። ገባችሁ አይደለ? አንድ ባለትዳር የሆነው ልጅ አለኝ ካለ ልጄን ማየት እፈልጋለሁ ካለ ባለትዳር ነኝ ካለ ሚስት አለችኝ ካለ ልጄን እፈልጋለሁ ካለ እንደዚህ አይደለም። ጓደኞቹን እያስገባ ጓደኞቹ የሚመሩት ቦታ ሁላ እየሄደ ነው ከጓደኞቹ ጋር ነው የሚሆነው ማለት ነው። ስለዚህ ሲቀጥል ሩታ ራሱ ልጇን የከለከለችው ወይም ደግሞ ውሃ የደፋችው የእውነት እሱ ቦታ ጥፋተኛ ናት ከተባለ ማለት ነው ውሃ የደፋችው በቃ እሺ እሱ ጥፋተኛ ከሆነ እንደም 3 ቀን ነው 4 ቀን ነው እንደም 5 ቀን በሉት እሺ ሳምንትም ልስጣችሁ። በሳምንት ውስጥ አንድ ሰው ፕሮሰሱን አይጨርስም። ገባችሁ አይደለ? አብርሃም ግን ፕሮሰሱን ከጀመረ ቆይቷል አይደል እንዴ? ነገር ግን ይሄ አብርሃም እንግዲህ ሩታ ውሃ ስለደፋችበት ወይም ደግሞ ልጄን አላሳይም ስላለች ደስቴን ስለነጠቀች ምናምን ብሎ ነው እንግዲህ ፕሮሰስ ጀመረ የሚሉት ጓደኞቹ ማለት ነው። ነገር ግን ሩታ እንደም ልጅን አታይም ካለች እንደም ሳምንት ራሱ አይሞላም አይደል እንዴ? ሲቀጥል ደግሞ የውጪ ፕሮሰስ ማለት ደግሞ በጣም ብዙ ጊዜ ይቆያል። እንኳን ወር አይደለም አመታት ይቆያል። እንደም አውሮፓ ምናምን ከሆነ ማለት ነው። አረብ ሀገርም ቢሆን እንደም በቀላሉ 2 ወር 3 ወር ይቆያል። ገባችሁ አይደለ? እንውሰድ ከተባለ ማለት ነው። አብርሃም ግን አስቦበት ሊሄድ የተነሳ ነው። ገባችሁ? ሩታን ሁሌ ጥፋተኛ ለማድረግ ትፈልጋላችሁ። ሲቀጥል ደግሞ በቁሳቁስ አብዛኛው ጊዜ ሩታን ትገምታላችሁ። እሷ ግን ቁሳቁስን እንደማትፈልግ ደግሞ ደጋግማ ትናገራለች ለእናንተ ማለት ነው። እሱም ደግሞ ከዚህ በፊት ካያችሁት የት ነው የሄደው ቦታውን አናቅም። እንግዲህ ኢትዮጵያን ቁጭ ብሎ ይሆን ዱባይም ይምጣ አናቅም። ብቻ የሆነ ቦታ ላይ ቁጭ ብሎ እንግዲህ ቪዲዮ የሰራበት ወይም ደግሞ ብሩኬ መልሶ የወሰደበት ሀገር ታውቃላችሁ የት እንደሆነ አላቅም። እዛው ቦሌ ሆኖ አበባ የተሰጣጡበት ቦታ ማለት ነው። የዛ ሰዓት ለሩታ ለማርክ መኪናውን ለሩታ ስጣ ብሎ መኪና ቁልፍ ለሩታ ሲሰጥ ሩታ አልፈልግም ነው አለችው። ቁሳቁስ አይደለም የምፈልገው ነው ያለችው። ምክንያቱም ሩታ ያ መኪና መግዛት ስለምችል ገባችሁ አይደለ? በቁሳቁስ ስላልመጣች ሩታ አብርሃም ቁሳቁሱን ፈልጋ አይደለም የመጣችው። ሁላችንም እናውቃለን። አብርሃምን ጋር አብሮ ያደጉ ልጆች ናቸው ለዚህ የበቁት መኪና ለመግዛት ቤት ለመግዛት። ይሄ ሁሉ ሰዎች ይሄ ዩቲዩብ ለዚህ ሁሉ ህዝብ ዩቲዩብ ከፍቶ እየሰጡ ልጆች ናቸው። ገባችሁ አይደለ? ስለዚህ አብርሃም ሀብታም ሆኖ ወይም ደግሞ መኪና በነበረበት ሰዓት ወይም ደግሞ ቤት በነበረበት ሰዓት አይደለም ሩታ የመጣችው ማለት ነው። ገባችሁ? ስለዚህ አብዛኛው ጊዜ ሩታን በቁሳቁስ ልትፈትኗት አትሞክሩ። ስለ ወርቅም እያወራ ነበረ ጓደኛው። ወርቅም ቢሆን አስቦ ለሩታ አይደለም የገዛው። እኛ ግዛ ስላልነው ለአፍ ብቻ ገዛ፣ መልሶ ለእናቱ ሰጣ። መኪናም ቢሆን ደግሞ መኪና ግዛ አልነው፣ ለመኪናም ለአፍ ገዛ። መኪናው የት አለ? እንግዲህ ሩታ ከአራስነት ወጥታ የራሷ መኪና ለመንዳት ያብቃት። የዛ ሰዓትን ወይ ፈራሁኝ እንድትልም ወይም ደግሞ አይ መኪና መንዳት አልፈልግም የራሳ አለ አይደለም ወይ ባንተ ይሄዳለው ከታረቁ በኋላ ማለት ነው። ስለዚህ እኔ መኪናውን አሁን አልፈልግም ይፈራሁኝ ምናምን እንድትል አድርጎ መኪናውን ወይም ደግሞ የለም ገባችሁ መኪናው ጭራሽ የለም። የዛ ቀን አሳዩን የሆነ ቦታ ነው እንጂ የነሩታ ግቢ ራሱ አልገባም። የነሩታ ግቢ ካያችሁት መኪና አያስገባም። በጣም ትንሽዬ ነው፣ ቦታም የለውም። ገባችሁ? እሱም እኛን ለመሸወድ ነው የገዙት። እኛ መኪና ይገዛላል ለሩታ መኪና ይገባታል ስላልን ብቻ ተገዛ እንጂ ለሩታ አልተሰጣትም። መኪናው ተመልሶ ተኪዷል። ገባችሁ አይደለ? ይሁን አንዳንድ እኔ ማናገርበት መንገድ አለ፣ እኔ ማናገራት ነገር አለ ብላ ያለች ነገር ስላለ እኔም በተገኘሁበት እንድታወራሽ ነው የመጣሁት። ሊደብቀውን ቢልም ሊደብቀው ማይችለው ስንትና ስንት ነገር ተፈጥሯል። አዎ እኔ ደግሞ በእርግጥ እናንተ ፊት ላይደረግ የሚገባ ነገር አድርጌው ሊሆን ይችላል። ነገር ግን እሱ ያደረገው ነገር ግን ከዛም እኔ እንጃ አረብስ ማመን ቃላቱ ላይ ያጥረኛል። ልጁ ላይ ያደረገው ነገር ምንም ስላላስደሰተኝ ነው። እንደዛ በጣም ደስተኛ እኮ ነው አሁን እሱ ልጅ በመውለዱ ምናምን በጣም ደስተኛ ነው። እሱ ልጅ አንተ ለልጅ የምታስቀው ልጅ የማይደረግ ነገር አልሰጠህም አላሳየም ማለት ነው። ደስታው ነው እሱ ደግሞ እኔ እዚህ ጋር ለሱ ወገን ግን እንዳትኝ ነው። ችግር የለውም ለፈለከው ወገን ምንም ወገን እንዳትኝ አይደለም ግን ይኸውልሽ ስሜቴን ነው እየገለጽኩልሽ ያለው ገብቶሻል። ልጅ እዚህ ጋር ማለት ነው ሩታ ምንም አይነት ደስታ የነጠቀሽ ነገር የለም። ገባችሁ? ደስታውን ነጠቀ ወይም ደግሞ ደስታውን ነጠቅሹ ምናምን ልትሉ ማለት ነው። ሩታ የነጠቀችው ደስታ እስቲ አሳዩኝ። እሱ ምክንያቱም ከዛች ጋር ሆኖ መላላጥ ነው የሚፈልገው፣ መሳሳም ነው የሚፈልገው ከርሜላ ጋር ማለት ነው። ከሩታ ጋር መሆን አይፈልግም። የእውነት ከሩታ ጋር መሆን ከፈለገ ከዛች ጋር ትቶ እውነት የልጅ አባት መሆኑ ደስተኛ ከሆነ ደስታ ከፈጠረው ከዛች ጋር መለያየት አለበት። አለቀ። ገባችሁ አይደለ? እውነት እሱ እውነት አባትነት ደስ ካለው
እውነት ሁሉም ነገር ትቶ ወደ ሩታ መጠቃለል አለበት። ከዛች ጋር ጭራሽ መገናኘት እንኳን ያስቺን አይደለም እንኳን ሄርሜላን አይደለም ጓደኞቹን ሁላ መለየት አለበት። ገባችሁ አይደለ? እሱ እውነት ደስተኛ ከሆነ እውነት ልጅ ስለወለደች ደስተኛ ከሆነ በአባትነቱ ደስተኛ ከሆነ ማለት ነው እዚህ ጋር እየመጣ አብርሃም በመውለዱ ወይም ደግሞ ልጅ ስላገኘ ደስተኛ ነው ምናምን አትበል። ልጁ ስለተወለደለት በጣም ደስተኛ ሆኖ ይሄ ልጅ መኪና ለመግዛት ሞክሯል። በተጣጥሮ መኪና ገዝቷል። እንደገና ወርቅ የዛው 400 ምናምን ሺህ ብር ወርቅ ገዝቷል። ይሄ ልጅ 400 ምናምን በአንድ ቪዲዮ የሚገኘው እኔ ቁሳቁስ ደስታን ሲገዛ በህይወቴ አይቻላል እኮ እሱ ደስተኛ ስለነበር አንቺን ደግሞ ደስተኛ ለማድረግ እየሞከረ ነበር ጊዜ ነው። ይቀርታልኝና እኔ በቁሳቁስ ቢሆን ኖሮ የኔ ደስታ የሚሟላው በስመ አብ ወልድ ህይወቴን እንደፈለገ ማንም እየገባ እንዲበጠበጠው ፈቃደኛ ሆኖ ቁሳቁስ አምጥቶ እንደዚህ ቢያቀርብልኝ ምን ይጠቅመኛል እኮ። በሚዲያ ስትሰደብ ስትዘገዘቅ እርጉዞና በዛ ልክ ሲሰድቧት ጸጥ ያለ ሰውዬ ስለ ቁሳቁስ ብታወሩ ቁሳቁስ ብታመጡላት ምን ብታመጡላት ምን ይመስላታል? ምን ይመስላታል? ቁሳቁስ ምንም እኮ አያደርግም። ምንም አያደርግም። ገባችሁ አይደለ? ነገም ያልቅ ነው። በአንድ ቀን የሚወድም ነው ቁሳቁስ ማለት ገባችሁ? ለሷ ግን ክብር አይሰጣትም። ገባችሁ አይደለ? በጓደኞቹ እያሰድባታል። እንደፈለጉ እንዲሰድቡ ይሰጣል። ክብር ሲጀመር መቼ ሰጥቷት ያውቃል ሩታ? ገባችሁ? ሲቀጥል ደግሞ ከልጁ በፊት ያገኛትን ሩታን ነው። ለዚህ ያበቃችሁም ሩታ ናት። ቅድሚያ ለሩታ ነበረ ሁሉም ነገር ማውራት ያለበት። እሱ ግን አብዛኛው ጊዜ ልጄን ስጪኝ፣ ልጄን ማየት እፈልጋለሁ ነው የሚለው እንጂ ሩታን የሚል ምንም አይነት እንትን የለም። ገባችሁ? ምን ያደርግልኛል? እኔ ቆይ አንተ ነገር ማድረግ ያቅተኛል? በቁሳቁስ ደስታ የሚገኝማ ቢሆን ኖሮ አቤት ስንት ነገር ነበር ማድረገውም ማስደረገውም። ባለሽን እኮ አንቺ ፕሮቴክት ማድረግ ትችላለሽ፣ እሱን መጠበቅ ትችላለሽ፣ ከነገራቶች እንትን ማለት ትችላለሽ። እኔ ይወቀስኩሽ አይደለም ያለውን ሪያሊቲ ነው። እሱ በሌለበት እሱ እንደ ክፍተት ሆነ የተሰማው ነው እየነገርኩሽ። ማንም ይኸውልህ በሰዓት እንደዚህ አድርጋሽ ቢሆን ኖሮ ሁሉንም አድርጌ የተባልኩትን በሙሉ አንድ በአንድ ሳይቀረኝ ምንም ነገር ሳይቀረኝ አድርጌው ተግብሬው ስላየሁት ነው። በዚህ ልክ አሁን ፈርዘር እንዲህ ልጋፋችሁ ኢቨን ስታወሩኝ እንኳን ኖ ብዬ ላስቆማችሁ አሁን ላይ እየተዳፈርኩኝ ያለሁት አንተም እንደዚህ አድርጌ እንዲያርገሽ ቢሆን ኖሮ እንዲወጣው ቢሆን ኖሮ ስትለኝ ልጋፋት የቻልኩት ማንም በቃ በዚህ ልክ እንጃ። እኔ በጣም ብዙ ነገር አልፌያለሁ። ታግሼ አልፌያለሁኝ። እንዲህ እኮ ብታረጊ ኖሮ እንዲህ ብትሰሪ ኖሮ ትባል እሺ ብዬ በጣም ብዙ ነገር የተውኩኝ ሰው ነኝ። አሁን ግን ስለበቃኝ ነው እንዲህ ብታረጊ ኖሮ ብትለኝ ኖ ልልህ የምችለው ወይም እያልኩ ያለሁት እሷን ሲያጠፋ በእውነት እግዚአብሔር ያክብራት። እያከበረችኝ ብዙ ስላትም ምንም ስላትም እሺ በይ ስላትም እኔ እየታዘዘችኝ ብዙ ነገሮችን እሺ እያለችኝ ብዙ ነገሮችን እያስተካከለች ወደ ቀድማ እየተመለሰች እሱ ደግሞ ተመልሶ ወደዛ ጥፋቱ እየተመለሰ አሁንም ደግሞ በቃ ታይላኔ ስትይ እያልኩ ስገስጻት እሺ እያለችኝ ብዙ ነገሮችን እያየች እንዳላየ እየሰማች እንዳልሰማ እየሆነች እየተጎዳች እንዳልተጎዳ ሰው እየሆነች ብዙ ነገሮችን አልፋለች። ምክንያቱም እኔን ላለማስቀየም እኔንም ላለማጣት ስትል በእውነት እግዚአብሔር ያክብራት። ታከብረኛለች ነው አይደለም? ሲጀመር ስለ እህቷ ማለት የእህቷን ስም ስለማላቅ ይቅርታ። ነገር ግን የሩታ እናት እህት ለአንቺ ብቻ ሳይሆን ማለት ነው እሷ ሲጀመር ሩታ ለትዳሯ ስትል ብዙ ነገርን ከፍላለች። ገባችሁ አይደለ? አብርሃምን ወደ ራሷ ለማምጣት ብዙ ነገርን ለማድረግ ብዙ ታግሳለች። ይሄንን ብቻ አይደለም የታገሰችው፣ ወይም ደግሞ አብርሃምን ብቻ ትንሽ ጊዜ አይደለም የታገሰችው። አብርሃም ሲጀመር ማንም ወንድ እንደዚህ አይነት ነገር አጥፍቶ የትኛውም ሴት እንኳን አይደለም ልንገራችሁ 5 ወር ሙሉ ታግሳ አይደለም ወይም ደግሞ 5 ወር ሙሉ ከሱ ጋር እያወራች ይቅር ሳትል አይደለም ከዛ በፊትም በጣም ብዙ ነገርን ሲያጠፋ ይቅር እያለች ከሱ ጋር ቀጥላለች። ገባችሁ አይደለ? አዲሶ አይደለም። ነገር ግን አሁን አብርሃም የመጨረሻው ሩታ ይቅር እንዳትል ወይም ደግሞ በጣም ያመረረችው ምንድነው ሁሌ ይቅር ስትለው ደጋግሞ እዛው ቦታ ነው አብርሃም። ገባችሁ? እዛው ነው። ሲቀጥል ደግሞ አንድ ቀን እንኳን ከዚህ ቪዲዮም ሆነ በሌላ ቪዲዮም ሆነ አንድ ቀን አምኖ ይቅር ተጠይቋት አያውቅም። እኛ ባልነው ነው እንጂ ማለት ነው። አብርሃም ራሱ ይቅርታ አምኖ ራሱ ይቅርታ ይጠይቃት አለቀ። ሩታ እሱ ይቅርታ አምኖ ከልቡ የሰውን ትዕዛዝ ሳይሰማ በራሱ ተማምኖ ይቅርታ ከጠየቃት ሩታ እቤቷ ለመመለስ በጣም ፍቃደኛ ናት። በአንድ ደቂቃ ውስጥ ነው የምታስተካክለው። እሱም ተናግራለች። ገባችሁ? ለሩታ እህት ብቻ አይደለም ብላ አይደለም የምትመለሰው፣ ለትዳሯ ስትል ብዙ ነገር እንከፍላለች። እምላትን ሁሉ ትሰማኛለች። እሺ አንቺ ካልሽ እሺ በቃ ነው አንቺ መስሎ ታይቶሻል እሺ እያለችኝ ብዙ ነገሮችን አስተካክላለች። አሁንም ደግሞ በገስጻትም ምናልባት ልትሰማኝ ትችላለች፣ ግን አሁንም እንዳታዝንብኝ ነው። አሁን እሱ በቃ እሷን ቢካለችኝ ልጄንም ከከለከለችኝ ምን ተስፋ አለኝ ምን አማራጭ አለኝ ብሎ ሊሆን ይችላል። እና ምንድነው አሁንም እሱ እምቢ ካለችኝ ልጄንም ካላሳየችኝ ምን ላድርግ ምን አለኝ ብዬ ይቀመጣለሁ ብሎ ሊሆን ይችላል ያንን ፕሮሰስ እየጀመረው። ያንን ደግሞ ካሰበ አሁንም እሷ ይቅርታ ታደርግለት ወደዛ ጥፋቱ የማይመለስበት ምን እንትን አለው። ስላቋረጥኩሽ እኔ ማለት
እሱ ይቅርታ እንግዲህና እኔ የሚመለስ ሰው አይመስለኝም። በጣም ይቅርታ እንደዚህ ስል በቃ ካየሁት ነገርና ውስጤ የሆነ ድምድም አድርጎ ከወሰነው ነገር አንጻር ነው እንደዚህ በደፈት ልናገርም እየቻልኩኝ ያለሁት። ሲቀጥል ደግሞ አዱ የፈለገ ነገር ቢሆን እውነት እሱ ሪስፔክት እንዳደረገው በሚጠብቀው ልክ ከሆነ እሱስ እኔን እንዴት ሪስፔክት ያደርገኝ? የፈለገው ሴት እንደዚህ እያመጣ ማንም አፉን ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው እኔ በእንትኑ ነው የተናደድሽው አይደል ሩታ? የፍቅር ጥያቄ ስለጠየቀችው ነው የተናደድሽው። እሱ ምንም አላወቀም። እኔ ይሄው በግልጽ ነው ቦታው ላይ ነበርኩኝ አይደል ሩታ? አላወቀም። ለምን የፍቅር ጥያቄ ሌላ ነገር ነው። እሷ በዚህ አጋጣሚ ልንገራችሁ ቤተሰብ የባለፈው ዲኮር የተሰራው ወይም ደግሞ ኬክ 50 ኬክ ተብሎ የተሰራው ምናምን ማለት ነው። ልንገራችሁ ቡታጀራ ላይ አንድ ልጅ ኒካ ታስራለች። ልንገራችሁ ማለት ነው። እና ከኒካዋ በኋላ ነው ያኛውን ኬክ አምጥቶ እንደዛ ያደረጉት እንጂ የእውነት ዲኮር አድርጎ ምናምን ለነሱ አይደለም የተደረገው። ወይም ደግሞ ለሄርሜላ አይደለም 50 ኬክ ለመከበር አይደለም ዲኮር ተደርጎ ኬክ ተዘጋጅቶ ምናምን ማለት ነው። ኒካ አሰረች። በዛውም ደግሞ እነሱም በዛው ቪዲዮ ሰሩ። ሁሉም ነበሩበት። ገባችሁ አይደለ? ሲቀጥል ቪዲዮን አምጪ የእውነት ነው ወይ ካላችሁ እዛ ቦታ ላይ ቪዲዮን አመጣላችኋለሁ። ገባችሁ? እንደውም ብዙ ሰው ቁጭ ብለው ምግብ ነበረ፣ ሁሉም ነገር ነበረ። እነሱ ግን ግድግዳው ጋር ብቻ ዲኮሩ ጋር ብቻ ነው እየሰሩት ማለት ነው። ስለዚህ ቪዲዮን ማየት ከፈለጋችሁ ኮሜንት ላይ ቪዲዮን እንፈልጋለን በሉ፣ አመጣላችኋለሁ። ገባችሁ አይደለ? እንጂ እነዛ ነጫታሙ የእውነት ለሷ አይደለም ያከበሩላት። ገባችሁ አይደለ? ሁሉም ነበሩበት አንድ ላይ። ሲቀጥል ደግሞ የዲኮሩን ሰውዬ ስለሚያውቁ ዲኮሩ ሳይፈርስ በዛው ቪዲዮ ሰሩ። ገባችሁ አይደለ? እንጂ ለዛች እውነት ለሷ ክብር ይገባታል ብሎ 50 ኬ ለማክበር ዲኮር ተሰርቶ ምናምን አይደለም። ለሷ አይደለም ኒካ ያሰረቻለች፣ ለሷ ነው ዲኮሩ የተሰራው ማለት ነው። በዛው የሷ ኒካ ምናምን ፕሮግራሙ ሲያልቅ እንግዶቹ ሲሸኙ በዛው ቪዲዮ ሰሩበት። እስክትዳረስ ድረስ እኮ ያደረሰው የሱ ሪሌሽን ነው አይደለ? አይደለም። ለምን እንካካዳለን? በእንደዚህ አይነት ልክ እንዴ? ምንም ቢሆን እኮ እሺ ዛሬ ነው አይደለ ማለት ልጁ የተፈጠረው ዛሬ ነው የመጣው። ከልጁ በፊት ግን የኔን ክብር ማስጠበቅ ነበረበት እንዴ? ማንም የፈለገች ሴት መታ ላይ አፏን ስትከፍት ዝም ያለ ሰው ዛሬ እንደገና የኔን ክብር አላስጠበቅሽም ቢለኝ እኔ የምሰማው ይመስልካል? ሲጀምር ማለት ነው ከፍቅርም ከሁሉም ከነፂም ከሁሉም ሴቶች ማለት ነው ብናወራ ማለት ነው ሁሉም ሴቶች ስለ ሩታ የሆነ ነገር ሲያወሩ ወይም ደግሞ ሩታን ሲያቆሽሿት ወይም ደግሞ ሩታና አብርሃም አንድ ላይ ሆኖ ከነዛ ሴቶች ጋር አንድ ላይ ቆሞ ሲያወሩ ማለት ነው ለነዛ ሴቶች ነው እንጂ አብርሃም የሚያግዘው ለሩታ አንድ ቀን አግዞ አያውቅም። እስቲ አብርሃም የእውነት ከልቡ ለሩታ ተከራክሮ ያወራ ቪዲዮ ካመጣችሁ እኔ እቀጣለሁ። ገባችሁ አይደለ? ሁሉም ቪዲዮ ላይ ሩታን ነው የሚያዋርዳት እነዛ ሴቶች አጠገብ ቆሞ ማለት ነው ሳታረግዝ በፊት። አሁን ሩታ ስላነሳችሁ ነው ነገሩን ማለት ነው። ግን ከልጇም የበለጠ ሳታረግዝ በፊት አሁን ከወለደችም በኋላም ሆነ ከልጇ ቅድሚያ አብርሃም ያገኘው ሩታን እንጂ ልጇን አይደለም። ስለዚህ አብርሃም ለልጇ ሳይሆን መጀመሪያ ለሩታ ክብር መስጠት አለበት። ሩታን መጀመሪያ ስላገኘ ማለት ነው። ግን አብዛኛው ጊዜ አብርሃም ለልጁ አሁን ባለፈው መጥቶ ልጄን ስጭኝ ይዤ እሄዳለሁ ነው ያለው። ለሩታ ምንም ቦታ የለውም። ገባችሁ አይደለ? ሩታ የማይፈልጋት ደግሞ ልፍታሽ አልፈልግሽም ማለት አለበት ከማስመሰል ማለት ነው። እዩ ለአንቺ ያለው ፍቅር አይደለም ማንም ቢመጣ አንቺ የማይቀይረው ነገር እንደሆነ ደግሞ በዚህ አጋጣሚ ታውቂዋለሽ። ሚስትሽ እኮ ነግበኔ የሚባል ነገር አለ። ይሄ ነገር እንደዚህ ሲደረግ ነገ እኔ ላይ ቢደርስስ ብለው ማለት እንጃ ጓደኞቹን ጭምር ጓደኞቹ ዙሪያ ያሉ ጓደኞቹ ጭምር የሚመጡና እንደፈለጉ የሆነ ክብራቸውን ዝቅ አድርገው የሚንዘላዘሉ ሴቶች ጭምር ነግበኔ ብልጠው ነው። የምር ነገ በእነሱ ምን እንደሚደርስ አይታወቅም። የምር ነው ነገ በእነሱ ምን እንደሚደርስ አይታወቅም። ጊዜ ይፈጃል እንጂ ማንም የዘራውን ማጨዱ የማይቀር ነገር ነው። እጥፍ ድርብ አድርገው ነው የሚቀበሉት። እጥፍ ድርብ እያየ ነው የሚያለ ነው ሰው ነገር ስለሆነ ማለት የግድኛ ዙሪያ ባሉ ሰዎች ብቻ ቆይ አንቺ የማንም እንባ ጥሩ አይደለም። ለማንም እንባ የምር ጥሩ አይደለም። ማንም የዘራውን ከማጨድ ወደ ኋላ አይልም። እንግዲህ ወደቀ እኮ ሩታ። አንቺ እኮ አልደወልሽለትም። ቢያንስ ደውለሽ በቃ ያላሰበው ነገር ነበረ። ቢያንስ 2 ቀን 3 ቀን እንደዚህ ታሞ ሆስፒታል ገብቶ ደውለሽ እንዲህ ምንም ቢሆን እኮ ባለቤትሽ ነው አይደለ? በፍቅር እኮ በጣም ብዙ ጊዜ ያሳልፋችኋል አይደለ? ደውለሽ ለምን እንኳን እንደዚህ እንኳን ብለሽ ማለት ያ ነገር ነው በቃ ተደራረበበት። ገባሽ? እኔ እኮ ብያቸዋለሁ ቤተሰብ አብርሃም አሁን ወድቆ ሩታ ሄደ ስላልጠየቀች ይሄንንም ሰበብ ያደርጋሉ ብዬ ነበር። አያችሁ ያ ነገርም ተደጋግሞ ነው አብርሃም የእውነት እንትን ያለው የቆረጠው ማለት ነው። ወድቆ ነው የምር ወድቆ ነው። ቢወድቅም እኮ ሩታ አያገባትም ብያቸዋለሁ። ገባችሁ አይደለ? አብርሃም የእውነት ያቺ ሄርሜላ የምትባለው የፍቅር ጥያቄ ጠይቃ በፍቅር እውነት ራሱን ስቶ ከወደቀ ሩታ አያገባትም። ገባችሁ? ስላልጠየቀች ለምን አልጠየቀችም ብላችሁ እዚህ ጋር መጣችሁ እሪ አትበሉ ሁላችሁም ማለት ነው።
ይሄ በቃ ምንም ኖርማል ነገር እኮ ነው። ኖርማል አይደለም። እኔ ማለት ሰው አይቶ ቢፈርሻል። እኔ ዝም ብለስ ቆይ ችግር የለም። ሩዬ አሁን ያለው ሰው ጆሮ ያለው ሰው የሚያይ ሰው አይቶ ይፈርዳል። ማንም አይቶ ይፈርዳል። ምን አትፈልግ ሩዬ ምን አደረክ ሩዬ? አሁን ጥፋቱ እንዳለ ሆኖ ግን እኔ መማጸንሽ ልጁን ለማየት አትከልኪው። ማለት ይሄ እንትን አይደለም እያዘዝኩሽ ሳይሆን እኔ ራሴ እንትን እያልኩሽ ነው፣ እየተማጸንኩሽ ነው። እያዘዝኩሽ ሳይሆን አውቃለሁ አንቺ የውስጥሽ ጉዳት ምንም እሷ ተነግሮም አያልቅም። ላውራውም አልፈልግም ሲጀመር። ግን ልጁን ናፍቆ ሲመጣ ልጁን እንዲያይ ብትፈቅጂለት። እንደውም እኔ አንድ ነገር ምን አለህ መሰለክ እሱንም አግኝቼ ማውራት ፈልጋለሁ። በቃ መቆጣት ያለብኝን ነገር እቆጣዋለሁ፣ መናገር ያለብኝን ነገር ሲሪየስ እናገረዋለሁ። በቃ አያስፈልግም፣ ተገቢ ስላልሆነ አያስፈልግም። ምን ለመፍታት ምን ገባሽ? እህቴ ናት ብለሽ እስካልሽ ድረስ ግዴታ አንቺን ልትሰማ ሳይሆን ታላቅሽ ናት አይደለ? አንቺ ነሽ እሷን ልትሰሚ የሚገባው። ሩታ ገባሽ? እራሷን ለምን ታርክ? ማራቅ ካለብሽ ማንንም ማራቅ ትችላላችሁ። ገባችሁ? ሲጀመር የሩታ እህትም ወይም ደግሞ ሩታም አይደለም ከአብርሃም ሰዎችን የሚያርቁት። ማራቅ ካለብሽ አርቂ ስላለ ነው። ገባችሁ አይደለ? ማራቅ ያለበት ራሱ ነው። ራሱ ሰው ነው። ማሰብ ይችላል፣ መራመድ ይችላል፣ ማውራት ይችላል፣ መናገር ይችላል። ስለዚህ ራሱ ያስርቅ ከጎኑ ከጓደኞቹን ያስርቅ። አያስፈልግም። እኔ ሳይኮ ልረዳው ምንድነው እሱ? ቆይ እሱ ምንድነው? መጀመሪያ ማውራት ይቀድማል አይደለ? ምንም አይነት ነገር ለማድረግ ማውራት ይቀድማል። ተሰርቶበታል፣ እንደዚህ ሆኗል፣ በራሱ ጭንቅላት አይደለም እየታዘዘ ያለው ምናምን ነገር ተብሎ እየተባለ ተሰርቶበታል፣ እንደዚህ ሆኗል፣ በራሱ ጭንቅላት አይደለም እየታዘዘ ያለው ምናምን ነገር ተብሎ እየተባለ ገብቶሻል? ብዙ ነገር ማለት ነው። አንዴ በሰዓት አንዴ በሆነ ነገር ሰርቶበታል በራሱ ጭንቅላት። እናንተ አብርሃም ተሰርቶበታል መተት ተደርጎበታል ሊሉ ነው ማለት ነው። ሄርሜላ እንግዲህ መተት አሰርታበት በራሱ ጭንቅላት አይደለም እየሄደ ያለው። ስለዚህ ምናምን ሊሉት ነው፣ ሊጀምሩ ነው። ቤተሰብ እኛ ያልነው እየተባለ ያለች እንዴት የሆነ ቢያንስ ቀርበሽ ወደ ራሱ እንዲመለስ በደንብ ሁኔታውን የልብ ትርታውን ትረጃለሽ አይደለ? እስቲ ቆይ እኔ ላውራውና ይኸውልሽ ሩካ ምን አለ ሳይኮ ምንድነው ነገር አለ ይኸውልሽ ከዚህ በረዳው ነገር አለ። በቃ ባይዘው እኔ የተወሰነ ጊዜ ስለ ሳይኮ የተወሰነ ኮርስ ወስጃለሁ እና ይሄ ልጅ እንደዚህ የሚያደርገው ምን እንደሆነ ምናልባት እስቲ ምን የጎደለ ነገር አለ ከትዳር የጎደለ ነገር ምን የጎደለ ነገር አለ ምን ጎልሃል እንደምትሆነው አንዴ ወደዛ እንደ ሸማኔ እንትን የምትወዛወዘው ምንድን የጎደለህ ብዬ ቢያንስ በሳይኮ ልረዳው። ሁለተኛ ነገር ደግሞ አላማው ምን እንደሆነ ልረዳው። የት ነበረ እኔ ሲጀመር ማለት ነው ምንም አልተደረገበትም። መድኃኒት ተደረገበት የምትሉ ሰዎች ኮሜንት ላይ ምናምን አይተው እራሳቸው ወሰዱ። አያችሁ አይደለ? እኛ ያልነውን ቪዲዮ ከመስራት ውጪ እነሱ ምንም አይሰሩም። ገባችሁ? እኛን አይዲ ራሱ የምንሰጠው ማለት ነው። ነገር ግን አብርሃም ምንም አልሆነም። ልንገራችሁ፣ ምንም መድኃኒትም አልተደረገበትም፣ ምንም አልሆነም። በራሱ ጭንቅላት መመራት ስላቃተው ብቻ ነው። አለቅ መድኃኒት ተደረገ ይላሉ እንደ ጨራሽ ጀመረ። እኔ እዚህ ያለው ብትመጣ ብርሽ አትልም። ሲጀመር እኔ እዚህ እንደማልኖር ስለምታውቅ ነው ሰም ደፍራ እዚህ ግቢ የምትገባ ማናት ሄርሜላ የምትለዋት ማለት ነው። የእሷን ነገር ለእኔ ተውት፣ ችግር የለም። ሄርሜላ ልጅ ታያት፣ የእሷን ነገር ለእኔ ታዩ በቃ። እና አብርሃምን ራሱ አግኝቼ ማውራት ፈል የማደርገውን እኔ ነኝ የማውቀው። ሲቀጥል አብርሃምን አንድና አንድ አግኝቼ ራሴ ማውራው ነገር ስላለ አወራዋለሁ። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።